የነዳጅ ዋጋ የ30 በመቶ ጭማሪ ይደረግበታል በሚል በጣም ከባድ ትርምስ ነው የነበረው ህዳር መጨረሻ ቀናት ላይ እና በየነዳጅ ማደያው የነበረው ሰልፍ እንደውም ከዛ በኋላ ተከታትሎ ጭምር ለቀናት ሰልፉ እስካሁንም እንኳን አልረጋም። ብዙ ማደያዎች ላይ ራሱ ነዳጅ እንደለብም አሁን አይገኝም። ሰልፉም እንደዛው ነው። ምናልባት እዚህ ጋር የተባበሩት ጋር አይተም ከሆነ ብዙ መኪና ተሰልፎ ነው የምናየውና በእርግጥ የ7 ብር ጭማሪ ተደርጓል። ያው 30 በመቶ እንደሚጨምር መንግስት አሳውቋል። የቫት እና እንደዚሁም ደግሞ ይሄ የቅንጦት ታክስ ተብሎ የሚጠቀስ አለና እሱ ይጨመራል ተብሎ ነው የሚጠበቀው። በአንድ ጊዜ ላይ ጨመር ይችላል። ታህሳስ 1 ግን መጨመሩ አይቀርም የሚል ስጋት ነበርና በየቦታው ላይ የነበረው ሰልፍ እጅግ በጣም አሳሳቢ ነው። ነዳጅ እንደዚህ ዋጋ ላይ ይደርሳል በሚል ስጋት ብቻ ስራቸውን ትተው ሰልባቴው ትንሽ የጎደለበት መኪና ሁሉ ተሰልፎ ነበርና የመጓጓዣ አገልግሎት የሚሰጡ ተሽከርካሪዎች ጭምር ተሰልፈው ነው የዋሉት። እንግዲህ ቢሰሩ ኖሮ ገቢ ሊያገኙ የሚችሉበትን ሰዓት በመቆም ብቻ ወይም በመሰለፍ ብቻ አቃጥለዋል ነው የሚለውና የናታን ጽሁፍ ዞሮ ዞሮ መጨረሻ ላይ ምንድነው የሚለው እንደዚህ ሊሆን ይችላል በሚል ያልተረጋገጠ ወይም ደግሞ ፍንጩ ያልታወቀ ጭምጭምታ ሰምቶ መሸበር የራሳችን ችግር ነው። እንግዲህ ገበያው ራሱ አንድ አይነት ቅርጽ ያለው ዛሬ 1 ብር የገዛው ነገር ነገ በ1 ብር ከ50 ላታገኘው እንደምትችል በምትገምትበት ያልተረጋጋ ገበያ ውስጥ ራሳችን ደግሞ እንደዚህ ሊፈጠር ነው ብለን የምናመጣው ስጋት የሚያድርብን ስጋት የራሳችን ችግር ነው የሚል ሐሳብ ነው። ዞሮ ዞሮ ገበያው ላይ ለሚፈጠረው ትርምስ ሌላ ወገን ብቻ ሳይሆን ሸማቹም ራሱ ተጠያቂነት አለበት የሚል ሙግት ነው እንግዲህ እዚህ ላይ ያቀረቡት።